ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች ይሄን ቪዲዮ ቤተሰብ ላይክ ሼር አድርጉት፣ ይጠቅማችኋል። ስሙት ጉዳችሁን። በተለይ አረብ ሀገር አዲስ የምትመጡ ይሄን ጉድ ስሙ። ገንዘቤን ሁሉ ጉልበቴን አግተውኛል። ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋር ስነች ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠው ብዙ ነገሮችን ለአረብ ሴት ሽጫዎች ሴቷ አንቺን ለመነካካት ሞክራ ይህ ነው ሴት ለሴት እንደዛ ሽጠውኛል። ስራ ብለው እንደዛ አስገብተውኛል። አሁን የገዛች አረብ ሴት አንቺን ለመነካካት ሌላ ቦታሽን ለመነካካት ሞከረች ሴቷ። አዎ ለዚህ ነው ያመጣሁሽ ብላኛለች። ለዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይተኛለች። ያ ነገር ሲሆንብኝ ግን ውሰዱኝ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ከመጣሽን መንገልሻለን ብለውኛል። ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺ ያመጣሁሽ ነው ልትልሽ። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስድ ሽማግሌ ሰው ሴትዮዋ አትወስድም። መኪና ውስጥ ነው ተሸፍነ የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና ሺ ትልኛለች እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ይላሉ ግሬን ምናምን ስለሚል ሚሴጅ አለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱከዲያ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መጣት ያለብሽ ስትለኝ እኔ እናለብስም ሊለበስ ማለት ባል ሴት ለባሏ የምትለብሰው ሰውነት እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የእኛንም ኢትዮጵያውያኖች አንቺ ከነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየች ቪዲዮ። ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር ያለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላደርግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያደረኩና እባክሽን ይሄ አይነት ስራ ነው እዚህ ቤት የሚሰራው እና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። አዎ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ስለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግ ላይ እያስገደደች ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ ወደ ቤቷ አለችሽ። አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ህጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያለን ስር ያለችኝ። ሁለተኛ በላሽተሽ ብትመጪ ህይወትሽን ነው የማጠፋው አለች ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ ጋሁኝ ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች። ሴትዮይቱ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆልፋል። በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው? ሽማግሌው እኔም አውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ነጭ ናት። አረብ አይደለችም። አረብ አይደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማለት ነጭ አይደለም፣ ፈረንጅ አይደለም። አረብ
ባሏ ከሆነ ለምን ባሏ ነው ልትቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት ሀቢባዬ። እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋር ነው አለች። አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ? እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ የባሏ ይሁን አባቷ ማቀ ጉዳይ የለኝም። እኔም አባቷ የሆነ ነገሯ ይሆናል እንጂ ባል ከሆነ አንድ ክፍል አይተኛው። ምን አስተኛው ሌላ ክፍል? ባል ከሆነ እኔ አላውቅም። ሌላ ክፍል ነው የሚተኛው፣ እሷ ታች ነው የምተኛው ማለት ነው። እና በመጨረሻ ይሄ የሆነበት ምክንያት ትሰክራለች፣ እንትንም ትላለች፣ የሆነ የሚበላም ነገር በሚያሰክር ነገር ትበላለች፣ ትጠጣለች። ጭስ ነገር ምናምን ታጨሳለች፣ እንደ አደንዛዥ ስ ምናምን የሚበላም እንደ ሀገራችን ትንቡሃ ሆኖ የሚበላም ነገር አላት። የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን የሁሉ ሲሆን ምንም ነገር እንዳተነፍሽ ነው የምትል፣ እንዳትጮሂ፣ ምንም ቢመጣ ሰው ቢመጣ ምንም ቢመጣ ምንም አይነት ተዝተ ቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አልለቅሽም ነው የምትለኝ። ታስጨንቀኝ። ከደላሎቹ ተስፋ ሳጣኔ 3 ቀን እቀ ያደርኩ ውጭ ላይ እነሱ ቀይ ማለት ነው ግቢ ውስጥ። እንግዲህ ቤተሰብ እንደሰማችሁት ነው። ይሄን ጉድ ተመልከቱ፣ የደላሎችን ጉድ። ቢሮ ስትሄዱ ጊዜ የቢሮዎቹ ሀበሻ ቢሮ። ይሄ እንግዲህ የተፈጠረው የት ነው? በሳውዲ አረቢያ ነው ይሄ የተፈጠረው፣ ሳውዲ ውስጥ ነው ወስዳ የሸጠቻት ማለት ነው፣ ደላሎቹ ማለት ነው። ሳውዲ ዱባይ ያላችሁ እህቶቼ ባካችሁ ተጠንቀቁ። እንደዚህ አይነት ነገር ኑ ሚሳጅ አርጉኝ ምናምን ብላ የምትጠላችሁ መዳም ካለች በፍጹም እንዳትገቡ። አልችልም፣ እጄን ያመኛል በሏት። ሀስስያ ያለብኝ ክሬም ስነካ እና ያመኛል በሉና እምቢ በሉ። በፍጹም እንዳገቡ። እንግዲህ ተመልከቶችን ልጅ ያደረገቻትን ጭራሽ ህይወትሽ እናጠፋለን አሉ ደላላዎቹ። አሁንም እንትኗን ወሰዱባት። ተመልሳ ውጭ ላይ ስታደር ሰውየው ሽማግሌው ደግሞ ወስዶ ወደ ቢሮ ሲመልሳት ጊዜ ከዛ ምንድነው የተፈጠረው መሰላችሁ? ቢሮዎች ደግሞ ፓስፖርቷን ቀምተዋት ልጅቷ አሁን ሪከርድ ስታደርግላቸው ለሀቢባ እንዳትናገሪ ነይና ፓስፖርትሽን ውሰጂ አሏት። ይሄን ሪከርድ ደግሞ ለሀቢባ ልካለች ማለት ነው። ልጅቷ ደግሞ አመልጣ ወጥታለች ማለት ነው። አሁን እቺ ልጅ 15 ቀን ግን እንደዚህ አይነት ስራ እያሰራቻት እያሰቃየቻት ቪዲዮ እያሳየቻት ብዙ ሀበሾችን ቪዲዮ እየቀረጸች ሴትዮዋ አድርጉ እያለች ሳይወዱ በግድ ካሜራ እያስቀመጠች እሷንም ቀርጻኛለች ብላለች። እችም ልጅ ማለት ነው እቺ ዛህራም እኔንም በቪዲዮ ቀርጻኛለች፣ ሁለታችን እየተሻሸችኝ ቪዲዮ ቁጭ አድርጋን የቀረጸች ብላለች። እና እንደው ፈጣሪ ይጠብቃችሁ ከእንደዚህ አይነት ቆሻሻ ስራ። ቆሻሻ ደላሎች ወገናቸውን አሳልፈው ለእንደዚህ አይነት ለብልግና ያውም እንደው ለወንድ እንኳን ቢሸጧት ጥሩ ነው። ሴት ለሴት እየሸጡ ይሄ ቆሻሻ ስራ የሚያራምዱ ሰዎች ገንዘቡ ገንዘብ አይሆንባችሁ። የእውነት ገንዘብ አይሆን፣ ዘራችሁ አይባረክ። እያወቃችሁ እንደዚህ አይነት ነገር እህቶቻችሁን እየወሰዳችሁ ለገንዘብ ብላችሁ ሽጣችሁ እንደዚህ ጉድ የምታደርጉት። እቺ እህታችን እንግዲህ የ3 ልጆች እናት ባለትዳር ናት። አላደርግም ስትል ይሄን ሁሉ መከራ እያሰቃየቻት እያስፈራራቻት በቪዲዮ እየቀረጸቻት መጥፎ ነገር እያሳየች እንዳትተነፍሽ ሚስጥር እንዳታወጪ ለደላሎቹ ሲነገር ግድ ነው እኛ የሚሸጥንሽ ለዚህ ነው ስራሽ ይሄ ነው መስራት አለብሽ ስሪ ነው ያለቻት። አስቡት ይሄንን ነገር ማለት ነው እንዴ! ምን እየተካሄደ ነው ኢትዮጵያን? የእውነት በጣም ተጨካክነናል እኮ በአሁኑ ሰዓት ላይ ኢትዮጵያ ገንዘብ እንጂ ሌላ ነገር ማንም የማንንም ነገር አይፈልግም። በቃ ገንዘብ ካገኘው እናቱን ይሸጣል፣ እህቱን ይሸጣል። እህቱን እየሸጠ ነው፣ ከዚህ በላይ የለም። እናቱን ይሸጣል በአሁኑ ሰዓት ላይ እኛ ኢትዮጵያ እንግዲህ ተመልከቱ ይሄን ጉድ። ስለዚህ አሁን የቢሮ ፎቶ አሁን ሲወጣ ይዤላችሁ እመጣለሁ። ስማቸው፣ ፎቶቸው፣ የደላላዋ ፎቶ አለኝ ብላለች፣ ቁጥራቸው፣ ሁሉ ነገር አለ። እንደዚህ እያመጡ ወስደው ለማታውቁት ነገር ነው የሚሸጧችሁ፣ ለበልግና ነገር። እነሱ ደህና ብር ይወስዳሉ። ከዛ በቃ አስቡት፣ የመኝታ ልብስ፣ ዶድራንት፣ ሽቶ፣ የተለያየ ነገር ይዛላት መታ እንደ ወንድስ አንቺ ወንድ እኔ ሴት ነን፣ ስለዚህ አንቺ ነሽ እኔ ጋር እንደዚህ የምታደርጊልኝ
በማለት ቪዲዮ እያሳየቻት እንዲያድርጊ እያለች እሷ የምትደረገውን ነገር ሁሉ ከአበሾች ጋር በፎቶ ማለት ነው በቪዲዮ ቀርጻ ይዛለች። ተመልከች፣ አበሾች ናቸው እነዚህ ሁሉ ከኔ ጋር ይኸው እንዲህ ሲያደርጉ ነበር፣ አንቺ ማንሽ? እነዛም ልጆች እንግዲህ ተገደው እንደዚህ እያደረጉ በመጨረሻ እየጠፉ እየሄዱ ናቸው። እችም ልጅ 15 ቀን ይሄን ነገር አድርጋለች። ያሳዝናል ግን በጣም ገንዘብ አይሆንላችሁ፣ እውነት አይባረክላችሁ፣ እግዚአብሔር አይባርክላችሁ ገንዘባችሁን። በሰው ነፍስ የምትጫወቱ ባለጌ ቆሻሻ ደላሎች እና እነዚህን ደላሎች አዋርደን መስጠት አለብን። ያሳዝናል። ሌሎች ደግሞ ከዚህ ነገር ልትጠነቀቁ ይገባል። አዲስ የምመጡ ይሄን ቪዲዮ ሁላችሁም ሼር ላይክ አድርጉት። ምክንያቱም ሌሎች ይማራሉ፣ ያልሰሙ ይኖራሉ። ነይሽኝ በር እየቆለፈች ነኝ እንደዚህ አርጊኝ፣ በፍጹም እሺ እንዳትሉ። አንደኛ ኃጢአት ነው፣ ሁለተኛ ቆሻሻ ነገር ነው፣ ሶስተኛ ለምን እንደዚች ልጅ የሆነ ነገር አድርጋችሁም ቢሆን ውጡ። በቃ ከቤት ውስጥ መውጫ መንገድ ፈልጋችሁ እልም ብላችሁ ውጡ፣ ሁሉ ነገራችሁን ትታችሁ። እናች ልጅ ፓስፖርቷን እዛው ጥላ ነው የወጣችሁ፣ ቢሮ ተደብቃ ማለት ነው። ከቢሮ አምልጣ አሁን ሀበሻ ጋር ነው ያለችው። ፓስፖርቷን ቀሟት። ስጡኝ ብላ ሪከርድ ስታደርግ ሂደሽ ሚዲያ ላይ እንዳታወጪ፣ ለሀቢባ እንዳትናገሪ፣ ፓስፖርትሽን ነይና ውሰጂ አሉኝ፣ እኔ ግን መሄድ ፈራው አልሄድም እያለች ነው ልጅቷ። ሄጄ ፓስፖርቴን ወስድ ከሆነ ይገሉኛል። አዎ ከሄደች እኔ ውሰጂ ብለው እዛው ያግቷታል። ከዚህ በፊትም አግተውኛል አለች። አግተው 250 ሺህ ብር የኢትዮጵያ ብር አስገቢና ከዛ እንለቅሻለን አሉኝ አለች። ጉዱን ተመልከቱ። ደላላ ምን እየሰራ እንዳለ ማለት ነው። ያሳዝናል። እውነት ፈጣሪ ይፍረድባችሁ። ሌላ ምንም አይባልም።